የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ለይፋዊ የሥራ ጉብኝት አዲስ አበባ የገቡትን የቱርክዬ ፕሬዚዳንት ረጂብ ጣይብ ኤርዶጋንን በቦሌ ዓለም አቀፍ አውሮፕላን ተገኝተው ደማቅ አቀባበል አድርገውላቸዋል። ከአውሮፕላን ማረፊያው እስከ ብሔራዊ ቤተ መንግሥት የተደረገው የክብር አቀባበልም የኢትዮጵያን ታሪካዊ ክብር በጠበቀ መልኩ በፈረሰኞች የታጀበ ነበር። ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ረጂብ ጣይብ ኤርዶጋን በሁለቱ ሀገራት የሁለትዮሽ ግንኙነትና በክልላዊና ዓለም አቀፋዊ ጉዳዮች ዙሪያ ሰፊ ውይይት አድርገዋል። በኢትዮጵያና በቱርክዬ መካከል ያለው የንግድ ልውውጥ ቢያንስ ወደ $1 ቢሊዮን እና ከዛም በላይ ማደግ እንዳለበት ከቱርክዬው ፕሬዚዳንት ረጂብ ጣይብ ኤርዶጋን ጋር ስምምነት ላይ መድረሳቸውን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። የቱርክዬ ኩባንያዎች በኢትዮጵያ ኢንቨስት በማድረግ ለኢትዮጵያ ብቻ ሳይሆን ለመላው የአፍሪካ ገበያ እንዲሰሩ ከፕሬዚዳንት ኤርዶጋን ጋር መምከራቸውንም ጠቅላይ ሚኒስትሩ በጋራ በሰጡት መግለጫ አብራርተዋል። አንደኛው በኢትዮጵያና በቱርክ መካከል የሚደረገው የንግድ ልውውጥ ቢያንስ $1 ቢሊዮን መሙላት እንችልና ከዚያም በላይ ማደግ እንዲችል በሁለቱም መንግስታት ታቅዶ እንዲሰራበት እንዲሁም የቢዝነስ ሴክተሮች ዳይቨርሲፋይ እንዲደረጉና በሁለታችን መካከል ያለው የንግድ ልውውጥ እንዲያድግ ከስምምነት ተደርሷል። በተለይም የቱርክ ሁነኛ ኩባንያዎች ወደ ኢትዮጵያ በመምጣት ኢንቨስት በማድረግ ለሀገር ውስጥ ገበያ ብቻ ሳይሆን ለአፍሪካ ገበያ ኤክስፖርት ማድረግ እንዲችሉ በትብብር እንድንሰራ ተጨማሪ ኢንቨስተሮች እንድናመጣ ተነጋግረናል። ሁለቱ መሪዎች በስትራቴጂካዊ የትብብር መስኮች ላይ ትኩረት ያደረገ ጥልቅ ውይይት ማድረጋቸውን የገለጹት ጠቅላይ ሚኒስትር አብይ አህመድ 130 ሚሊዮን ሕዝብ ያላት ሀገር የባህር በር አጣ መኖር እንደሌለባትና ኢትዮጵያ የባህር በር በሰላማዊ መንገድ ማግኘት የምትችልበት ሁኔታ ላይ እንዲያግዙ ከቱርክዬ ፕሬዚዳንት ረጂብ ጣይብ ኤርዶጋን ጋር መወያየታቸውንም ገልጸዋል። ኢትዮጵያ በዓለም ላይ ፈጣን እድገት እያመጡ ካሉ ጥቂት ሀገራት መካከል አንዷ ስትሆን በዚህ ዓመት የ10.2% እድገት ትጠብቃለች። የዚህ እድገት ቀጣይነት መረጋገጥ የሚችለው ከ130 ሚሊዮን ሕዝብ በላይ ያላት ሀገር የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪያ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል። ሎጂስቲክስ አንዱ ትልቁ ቦትልኔክ ነው ለኛ እድገት። ከዚያ ደግሞ የሲ አክሰስ ቁልፉን ነገር የሚይዝ ሲሆን ፕሬዝዳንት ኤርዶጋን ከዚህ አንጻር የበኩላቸው ሚና እንዲጫወቱ ጠንከር ያለ ውይይት አድርገናል። ለዚህ ምስጋና እናቀርባለን። በጸረ ሽብርና ኢትዮጵያ በቀጣይ በምታዘጋጀው የአየር ንብረት ለውጥ ጉባኤ ዙሪያ መደጋገፍና አብሮ መስራት እንዲኖር ስምምነት ላይ መደረሱን ያስታወቁት ጠቅላይ ሚኒስትር አብይ አህመድ ቱርክዬ በአፍሪካ እድገት ውስጥ የበኩሏን ሚና እንድትጫወትም ስምምነት ላይ ተደርሷል ብለዋል። ኢትዮጵያ የአፍሪካ የፖለቲካል ካፒታል በመሆኗ አፍሪካ ከፍተኛ እድገት እያሳየች ያለችበት ዘመን ስለሆነ በሚቀጥሉት 20-30 ዓመታት አፍሪካ የሚገባትን ቦታ እንደምትይዝ ታምኖ እየተሰራ ስለሆነ ቱርክዬ ከአውሮፓ አንጻር እና በኤዥያ መካከል ባላት ጉልህ የጂኦግራፊና የኢኮኖሚ ሚና የአፍሪካ እድገት ውስጥ የበኩሏን ሚና እንድትጫወት ብዙ ውይይት አድርገናል፣ ተግባብተናል። በመጨረሻም በኢትዮጵያና በቱርክ መካከል ከጥንት ጀምሮ የነበረው ዝምድና ወዳጅነት አሁንም በመከባበር በመደጋገፍ አብሮ በመስራት ወዳጅነት ለማጠናከር በእኔና በፕሬዝዳንት ኤርዶጋን መካከል ከስምምነት ተደርሷል። ይህ ጉብኝት የሁለቱን ሀገራት ወዳጅነት ይበልጥ እንደሚያጠናክርም እምነታቸው መሆኑን የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል።